በኢራን ላይ ሁለተኛውን ዙር የጦርነት ማዕበል ለመጀመር አሜሪካና እስራኤል በመጨረሻው የዝግጅት ምዕራፍ ላይ እንደሚገኙ የሚያሳዩ መረጃዎች ተሰምተዋል። አንዳንድ መረጃዎች እንዲያውም ምናልባት እስራኤል ከአሜሪካ ጋር በመሆን ቀጣይ ሳምንት by next week ጦርነቱ ሊጀምሩት እንደሚችሉ እየተገለጸ ነው። ይህን ለማድረግ እስራኤል 6500 ቶን የሚጠጋ የጦር መሳሪያን በ24 ሰዓታት ውስጥ መረከቧ ተነግሯል። አሜሪካ ውስጥ እነ ዶናልድ ትራምፕ የኮንግረሱን ድጋፍ እስካሁን በዚህ ጦርነት ላይ አላገኙም እንደምታውቁ እና አንድ የአሜሪካ ፕሬዝዳንት ደግሞ ጦርነት ከገባ በኋላ በራሱ ስልጣን ጦርነት ከገባ በኋላ ኮንግረሱ ሳያጸድቅለት ገብቶ ለ60 ቀናት ከተዋጋ ከዛ በላይ ለሚያከናውነው ሂደት ውስጥ ኢሚዲየትሊ ኮንግረሱ ጋር ተመልሶ ማጸደቅ አለበት። ዶናልድ ትራምፕ አሁን በእንደዚህ አይነት ውጥረት ናቸው። ለምን? ጦርነቱ 63ኛ ቀን ላይ ይገኛልና። ዶናልድ ትራምፕ ጦርነቱን መቀጠል የሚችሉበት እድል አለ ወይስ የአሜሪካ ኮንግረስ ቀጥ አድርጎ ያስቆማቸው ይሆን? ይህን ጉዳይ ዛሬ በዝርዝር እየተመለከትን አብረን ቆይታ እናደርጋለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ በገበያ ፖድካስት። ዛሬም እንደተለመደው ቀደም ብዬ ያነሳኋቸውን ርዕሰ ጉዳዮች ወዲያ ወዲህ ያለውን አንድምታ እየተመለከትን ቆንጆ የሆነ ቆይታ እናደርጋለን። በቆይታችሁ እንደማትጸጸቱ እርግጠኛ ነኝ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። በእስራኤል በአሜሪካና በኢራን መካከል በተኩስ አቁም ፋታ ላይ የሚገኘው አሁናዊው የጦርነት ሌላ መልክ ምናልባት በሚቀጥለው ሳምንት ሌላ አዲስ ቅርጽ ውስጥ ሊገባ እንደሚችል ነው አሁን በጣም በርካቶች ሐሳቦችን እያነሱ የሚገኘው። ለዚህ መነሻ የሆኑ አበይት ጉዳዮች ምንድናቸው? የመጀመሪያው የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ ያነሱት ሐሳብ አለ። ከዛ ማለፍ ሲል ደግሞ የእስራኤል ፖለቲከኞችና ወታደራዊ ባለስልጣናት በዚህ ሰዓት በስብሰባ ውስጥ ናቸው ነው የሚባለው። ማለት በአሜሪካ ውሳኔ ሰጪዎች ያው ዶናልድ ትራምፕ ማለት ነው ቀጣይ አካሄዳቸው ምን ሊሆን ይችላል የሚለውን ጉዳይ እየተመለከቱ እየተጠባበቁ at any moment ስትራይክ ለማድረግ ኢራን ላይ ጥቃት ለመሰንዘር ኢራን ላይ ጥቃት ለመጀመር የሚያስችል አይነት ዝግጁነት ላይ ይገኛሉ ተብሏል። እሱም ብቻ አይደለም ደግሞ የሚገርማችሁ ዶናልድ ትራምፕም አሁን በብሎኬዱ ጉዳይ ኦልሞስት ያው ተስፋ እየቆረጡ መምጣታቸውን መቼስ ባለፉት 2-3 ቀናት ሳቀርብላችሁ የነበረውን የገበያ ፖድካስት ትንታኔዎች መለስ ብላችሁ ልትከታተሏቸው ትችላላችሁ። ኦልሬዲ ስቴፕ ባይ ስቴፕ ወደዚህኛው ደረጃ እየመጡ ነበረ። ወርክአውት አላደረገም፣ የብሎኬዱ ጉዳይ ወርክአውት አላደረገም። ግን አሁን የብሎኬዱ ጉዳይ ስላልተሳካልን ወደ ጦርነቱ እንመጣለን ብለው አይደለም ሊነግሩን የሚችሉት። ኢራን ያቀረበችልን ኦፈር ወይም ኢራን ያቀረበችልን የስምምነት ሐሳብ ስላላስደሰተን ሌላ ወታደራዊ አማራጭ ወይም ሌሎች ጉዳዮችን ታሳቢ እንድናደርግ እንገደዳለን የሚል አይነት ሐሳብን ይመስላል እያነሱ የሚገኘው። አሁን ፎክስ ኒውስ ላይም ተደጋግሞ እየተነሳ ያለው አንዱ ጉዳይ ይሄኛው ነው። ዶናልድ ትራምፕ በቀጣይ አማራጮች ብለው ከፔንታጎን ከቀረቡላቸው ነገሮች መካከል አንደኛው አማራጭ ያው ትላንት እንዳነሳ ነው አጭርና ፈጣን የሆነ ወታደራዊ ዘመቻ በኢራን ውስጥ ማከናወን የሚለው ጉዳይ አይደል? ፈጣንና አጭር ወታደራዊ ዘመቻ የሚለውን ጉዳይ ማከናወን እንዴት ነው የምንችለው በሚለው ጉዳይ ላይ አሁን ገለጻ ቀርቦላቸዋል፣ ማብራሪያ ተሰጥቷቸዋል ነው የተባለው። እና ያንን ማብራሪያ ይዘው ወይ እንግዲህ በገለጻው መሰረት በአጭር ጊዜ ውስጥ ኢራን ላይ ወታደራዊ ዘመቻ አድርገው ምን ሊያሳኩ እንደሚፈልጉ ግን አላውቅም። እስቲ ምንድነው ዓላማቸው? 40 ቀን ሙሉ ተዋግተው 40 ቀን ሙሉ እንግዲህ ያን ሁሉ የአየር ድብደባ አከናውነው የነሚት በቃ በጣም ብዙ ጥቃት ሲያደርጉ ቆይተው ከዛ በፊት ከ40 ቀኑ ጦርነት በፊት የ12ቱ ቀን ጦርነት የሚባል ነበረ። የኢራንን የኒክሌር መርሃ ግብር ድምጥማጡን አጠፋን ብለው የተናገሩበት። እንግዲህ በዚህ ደረጃ ተረባርበው ጥቃት ሰንዝረው ነገሩ ወርክአውት አላደረገም። በጦርነት ኢራንን ወደሚፈልጉት ነገር ውስጥ ማምጣት እንዳልቻለ ታሳቢ ተደርጎ ተኩስ አቁም ተደረገ ተባለ። ተኩስ አቁም፣ ከዛ ድርድር ተጀመረ። በድርድሩ መካከል ብሎኬድ የባህር ላይ እገዳ ከበባ ብለው አመጡ ዶናልድ ትራምፕ። ያ የባህር ላይ ከበባ የሆነ ውጤት እንደሚያመጣ ታሳቢ ቢደረግም ግን ውጤት አላመጣም። ውጤት እንዳላመጣ ከቀናት በፊት የሰራሁት ትንታኔ ያለ መለስ ብላችሁ ሱኒዩት ለምን ውጤት አላመጣም በሚለው ላይ እነ tankertracker.com እነ ቮርቴክስ ሎይድ ሊስትስ የተባሉ ዓለም አቀፍ የመርከቦችን እንቅስቃሴና ደህንነት በሳተላይት ምስል የሚከታተሉ ተቋማት ይዘዋቸው የወጡ መረጃዎችን በማጣቀስ ወርክአውት አላደረገም፣ አልሰራም፣ ብሎኬዱ አልሰራም። ስለዚህ ብሎኬዱ ካልሰራ እነ ዶናልድ ትራምፕ አሁን ወደ ሌላኛው አማራጭ ሊመጡ ይችላሉ እያልን አንስተን ነበረ። አሁን ኤግዛክትሊ ወደዛ ነገር ውስጥ እየመጡ ነው ያሉት። እስራኤል ውስጥ ካለው ነባራዊ ሁኔታ ጀምረን በተወሰነ ስቴፕ ባይ ስቴፕ ነገሩን እንመልከተው። እስራኤል ወትሮም ደስተኛ አልነበረችም። በዚህ ጦርነት ላይ ማሳካት የምትፈልገው ግብ አለ። ምንድን ነው ያሳካችው እስራኤል? ኢራን በኮቴሽን ውስጥ ሆኖ ኢራን ለእስራኤል አደጋ የማትሆንበት ስጋት የማትሆንበት ሁኔታ እስኪፈጠር ድረስ
የሚል አቋም አላት። ያን አይነት ነባራዊ ሁኔታ ለመፍጠር የኒውክሌር መሰረተ ልማቱን፣ የኢራንን የባላስቲክ ሚሳኤል አቅም፣ እነዚህ ነገሮችን ማሳካት ነው ግቧ። ጎን ለጎን የአገዛዝ ለውጥ የሚለው ጉዳይ በነገራችን ላይ የአገዛዝ ለውጥ የሚባለውን ሐሳብ የሐሳቡ አርቃቂ፣ የሐሳቡ ጸሐፊ፣ የሐሳቡ ፈጻሚ ኦልሞስት በቃ የአገዛዝ ለውጥ የሚባለው ጉዳይ ሲነሳ ከዚህ ሐረጋ እኩል ስማቸው የሚነሳው ሰው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው። እሳቸው በእስራኤል ውስጥ የእስራኤል አደጋ ናቸው ብለው በሚያስቧቸው ሀገራት ላይ የአገዛዝ ለውጥን ማከናወን የሚለውን ፕሮጀክት ለመጀመሪያ ጊዜ ሐሳቡን ያነሱት በ1997 እንደ አውሮፓውያን አቆጣጠር ነው። በ1997 እንደ አውሮፓውያን አቆጣጠር ሐሳቡን አነሱት። እንደን በመጽሐፍ መልክም ጻፉት። ቴሮሪዝም ረሳሁት የመጽሐፉን ርዕስ እና በመጽሐፍ መልክም ግን ጽፈውታል። በምስሉ ላይ እንደምትመለከቱት ይሄ መጽሐፍ ቴሮሪዝም ብቻ ሐሳቡ ምንድነው? በሽብርተኝነት ሰበብ እነዚህ ሀገራት ውስጥ ለምን ያገዛዝ ለውጥ ማከናወን እንደሚገባ ያብራሩበት በመጽሐፍ የጻፉት ጉዳይ ነው። ከዛ ከነ ኢራቅ ጀምሮ በጣም የሚገርመኝ ታሪክ አሁን አሜሪካና ኢራን ንስስ የጠላትነት ግንኙነት ታሪክ ውስጥ ነው ያሉት አይደል? አሁን የጦርነት ግንኙነት ውስጥ ነው ያሉት። ይሄ ግንኙነታቸው ከ1979 ወዲህ ባለው ኢራን ውስጥ አብዮት ከተከናወነ በኋላ ያለ ጊዜ ላይ የሆነ ታሪክ ነው። ልክ 1999 እንደ አውሮፓውያን አቆጣጠር 2001 እዛ ጊዜ ላይ አሜሪካ አፍጋኒስታን ውስጥ ያለውን የታሊባን ኃይል ለመምታት ፈልጋ ያንን ኃይል ልታጠቃ የምትችልበት መንገድ ስትፈልግ ኢራን ውስጥ ያሉት የአያቶላህ አገዛዝ ከነሱ ጋር ልትተባበር የምትችልበት ሁኔታ እንዳለ ይረዳሉ። ለምን? ኢራን ውስጥ ያለው የአያቶላህ አገዛዝም ታሊባን ውስጥ አፍጋኒስታን ውስጥ ካለው የታሊባን እንቅስቃሴ ጋር ጠላትነት አላቸው። ስለዚህ የጠላቴ ጠላት ወዳጄ ነው በሚል አይነት መርህ አሜሪካ ከኢራን ጋር ሊሰሩ የሚችሉበት አይነት ሁኔታ ተፈጥሮ ነበር። ኢንዲቴል ነገ ከነገ ወዲያ በደንብ ገባበታል። ከዛ ግን እንግዲህ አብዮቱ ከፈነዳ በኋላ ነው የምላችሁ ኢራን ውስጥ ከ1979 በኋላ እነ አያቶላ ስልጣን ላይ እያሉ ታሊባንን ያነጣጠረ እምረት አሜሪካና ኢራን ሊፈጥሩ ከጫፍ ደርሰው የነበረበት ታሪክ ቱ ዩር ሰርፕራይዝ ናው የአገዛዝ ለውጥ የሚል አቋምን ሲያራምዱ የነበሩ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እዚህኛው ቦታ ላይ ኦፍሳይድ ገብተው እንበል ከዛ ጆርጅ ቡሽ መጥተው አክሲስ ኦፍ ኢቪልስ የሚለውን 2003 እንደ አውሮፓውያን አቆጣጠር ላይ ታስታውሳላችሁ። ከሰሜን ኮሪያ እስከ ኢራን አክሲስ ኦፍ ኢቪልስ የሚባል የጥፋት ምድብተኞች እንበል እነዛ አሉ ብለው ኢራንን በዛ መንገድ ሲገልጹ ኢራን ውስጥ ያሉ ሃርድ ላይነሮች እነዚህ ወጋ ጥባቂ የምንላቸው ኢሚዲየትሊ ሞት ለአሜሪካ ሞት ለእስራኤል ምናምን የሚለው ነገር ላይ በጣም መግነን ጀመረ በኢራን ውስጥ። እነ ኔታንያሁ ከዚህ ጀርባ ማለት በኢራንና በአሜሪካ መካከል ያለ ግንኙነትን በመበጠስም ጀርባ ከፍ ያለ ሚና አላቸው ልላችሁ ፈልጌ ነው። የአገዛዝ ለውጥ የሚባለውን ነገርም በኢራቅ ውስጥ ብትሉ ሌላ በመካከለኛው ምስራቅ ከዚህ ቀደም አውርቼዋለሁ። አይ ቲንክ በምናውቃቸው የአገዛዝ ለውጥ በተከናወነባቸው ሀገራት እነ ሊቢያን ጨምሮ እነ ሶሪያ፣ ሊባኖስ በቃ ያልተሞከረ የለም። በብዙ የአረቡ ዓለም ሀገራት ላይ የአገዛዝ ለውጥ ተከናውኗል። ኢራን ውስጥም የአገዛዝ ለውጥ ማከናወን የሚለው ጉዳይ ፕራይመርሊ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ግብ ነው። ጠቅላይ ሚኒስትሩ ላለፉት 25 ዓመታት ሲለፉበት የነበረ ግብ ነው። እሱን ነው ማሳካት ያልቻሉት። እጃቸውን አጣጥፈው እንደሚቀመጡ ኤክስፔክት አላደርግም ነበር ልላችሁ ፈልጌ ነው። እስራኤል ወይም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይሄ የአገዛዝ ለውጥ የሚባለውን ጉዳይ ሳያሳኩ እጃቸውን አጣጥፈው ሊቀመጡ ይችላሉ ብዬ ወይም ጦርነቱ አልቋል ብዬ ልደመድም አልችልም ነበር። ዛስዋይ ከቀናት በፊትም ጦርነቱ መልሶ ማገርሸቱ አይቀርም፣ ጦርነቱ መምጣቱ አይቀርም፣ መመለሱ አይቀርም እያልኩኝ ሐሳቦችን ሳነሳ የነበረው ለዚህ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር አሁን ከአሜሪካ ጋር በተቀናጀ መልኩ ተልዕኮውን ለመፈጸም በነ ትራምፕ አስተዳደር ውስጥ ያለውን ነባሪያ ሁኔታ እየተከታተለ ይገኛል። በነ ትራምፕ አስተዳደር ውስጥ ምን አይነት ነባሪያ ሁኔታ ነው ያለው የሚለውን ጥቂት ቆይቼ መለስበታለሁ። ከኮንግሬሽናል አፕሩቭመንት ጋር አሜሪካ ኮንግረስ ይህንን ጦርነት አፕሩቭ ያድርግ የሚል ጉዳይ በጣም ክርክር ሆኗል። ለምን እንደሆነ እነግራችኋለሁ። እንዳልኩ ግን ፍሎውን ጠብቄ እንድሄድ የእስራኤልን ጉዳይ ልጨርሰው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትላንትና አንድ ዜና እየተመለከትኩኝ በ24 ሰዓታት ውስጥ ይላል 6500 ቶን የሚጠጋ የጦር መሳሪያ እርዳታ በ24 ሰዓታት ውስጥ ነው የምላችሁ እስራኤል ተቀብላለች። እርዳታ የጦር መሳሪያ ግዢ እንኳን አይደለም፣ እርዳታ 6500 ቶን እና ለእግረኛ ወታደሮችም ጥቅም ላይ የሚውል አይነት የጦር መሳሪያዎችም አሉ። ሊባኖስ ውስጥ የእስራኤል እግረኛ ዘመቻ እንደሚቀጥልም ታሳቢ አድርጉ። ኢራን ውስጥም ደግሞ ይህ ወታደራዊ ዘመቻ
ሊመለስ እንደሚችል ነው አሁን እየተገለጸ የሚገኘው። ከዚህ ጋር በተገናኘ የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ Trump in coordination with Netanyahu is leading the effort to complete the campaign objective to complete ምትለዋን ቃል እንድትሰሙ ስለፈለኩ ነው። ዶናልድ ትራምፕ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በትብብር የካምፔኑን የዘመቻውን ዓላማ ለመጨረስ ማለትም ደግሞ ኢራን ለእስራኤልና ለአሜሪካ ህልውና አደጋ ወደማትሆንበት ለእስራኤልና ለአሜሪካ ህልውና እንዲሁም the free world የሚሉት አለ በኮቴሽን ውስጥ አድርጉልኝ ይሄንን free world የሚባል አገላለጽ በኮቴሽን ውስጥ አድርጋችሁ ስሙኝ። ያው እነሱ free world ምን ማለታቸው እንደሆነ ግራ ይገባኛል ብዙ ጊዜና ለእስራኤል ለአሜሪካና ለፍሪ ወርልድ አደጋ መሆን እስከማትችልበት ደረጃ ድረስ ዘመቻውን ለመጨረስ በዝግጅት ላይ ነን የሚል አይነት አስተያየትን ይሰጥ ማን የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ የዘመቻው ዓላማ የመጀመሪያው በሳቸው አስተያየት ላይ የምትረዱት ነገር የዘመቻውን ዓላማ 40 ቀን ሙሉ ሲደበድቡ ከርመው ማሳካት እንዳልቻሉ ለምን to complete the campaign objective ብለው ራሳቸው ነግረውናል። እስራኤል ካትዝ እንዳላሳኩ ራሳቸው ነግረውናል። አሁን ራሳቸው የእስራኤሉ መከላከያ ሚኒስትር አዎ በኢራን ውስጥ በጀመርነው ወታደራዊ ዘመቻ ላይ ዓላማዎቻችንን አላሳካንም፣ ስለዚህ እነዛን ዓላማዎች ለማሳካት ለመጨረስ to complete the campaign objective ከአሜሪካ ጋር በመሆን ወደ ኢራን እንመለሳለን። አሁን በእስራኤል እንግዲህ 6500 ቶን የሚጠጋ የጦር መሳሪያ ከአሜሪካ ተረክባለች። አዲስ ነው የምላችሁ፣ አዲስ ትላንትና ዜና ነው የነገርኳችሁ ያለው። ትላንትና አመሻሽ አካባቢ ላይ ያየሁትን ዜና ነው የምነግራችሁ። 6500 ቶን በ24 ሰዓት ውስጥ። ከዛ የእስራኤል ፖለቲከኞችና ወታደራዊ ባለስልጣናት በአሜሪካ ውስጥ ያለውን ዴቨሎፕመንት እየተከታተሉ ነው። ምንድነው ያለው አሜሪካ ውስጥ ያለው ዴቨሎፕመንት ካላችሁ አሜሪካ እነ ዶናልድ ትራምፕ በራሳቸው ስልጣን ጦርነት ውስጥ ገቡ። ያው ጦርነት ሲገባ ምን መሆን አለበት? በኮንግረሱ አፕሩቭ ማድረግ አለበት፣ ማጽደቅ አለበት ጦርነቱን። አንፎርቹኔትሊ ዶናልድ ትራምፕ ይሄኛውን ጦርነት ሲገቡ ሳያጸድቁ ነው የገቡት። ኮንግረሱ ሳያጸድቅላቸው ነው የገቡት። አሁን እንደዚህ አይነት ሁኔታ ለምን አደረጉ አይደለም ጥያቄው፣ ወይም መግባት አይችሉም ልላችሁ አይደለም፣ መግባት ይችላሉ። ከገቡ በኋላ ግን ጦርነቱ ተጀምሮ ባሉት 60 ቀናት ካለፈ ከመጀመሪያው ጦርነቱ ከጀመረበት ቀን አንስቶ ከዛ 60 ቀን ካለፈ ፕሬዝዳንቱ ለኮንግረሱ ተመልሰው የኮንግረሱን አፕሩቫል ካላገኙ በቀር ጦርነቱን መቀጠል አይችሉም። ለ60 ቀን ያክል ብቻ ነው ፕሬዝዳንቱ በተናጥል ጦርነት መፈጸም ወይም ማስቀጠል የሚችሉ። አሁን የኢራንና የአሜሪካው ጦርነት ዶናልድ ትራምፕ ሳያስፈቅዱ ነው የገቡት አለን። ኮንግረሱ ሳያጸድቅላቸው ነው በራሳቸው ስልጣን የገቡት። ከዛ አሁን ስንተኛው ቀን ላይ ነን? 63ኛው ቀን ላይ ደርሰናል። በዚህ 63 ቀን ውስጥ ዶናልድ ትራምፕ ለኮንግረሱ ቀርበው አላጸደቁም። ዲሞክራቶቹ አሁን ከሰሞኑ አንዱ በጣም ያሳበዳቸው ጉዳይ ኢቭን የሪፐብሊካን እጩዎችም ጭምር በጣም ያሳበዳቸውና ፔቴክሴትን አይታችኋል መቼስ በዛ በኮንግረስ ውስጥ እንዴት ከወዲያ ከወዲህ ሲቀባበሉት እንደነበረ። አንደኛው ነገር ዋር ፓወር አክት የሚባለው ሐሳብን እያነሱ ይሄ ከ60 ቀን በላይ አንድ ፕሬዝዳንት በሆነ ጦርነት ውስጥ ያለ ኮንግረሱ ድጋፍ ያለ ኮንግረሱ ድምጽ መቀጠል አይችልም የሚለውን ጉዳይ እያነሱ ለምንድን ነው መታችሁ ይሄን ጉዳይ ማታብራሩ? ይሄ ባይዘይ ከባድ የሆነ ጫና ያመጣባቸዋል። የምርጫ ዘመን ላይም ከመሆናቸው አንፃር ነው ዶናልድ ትራምፕ ከባድ ጫና ያመጣባቸዋል። ከዛ ምን አይነት ማምለጫ ይዘው መጡ መሰላችሁ ለዶናልድ ትራምፕ? አይ ጦርነቱን ያቆም ነው 40ኛው ቀን ላይ ነው። ከ40ው ቀን በኋላ ባሉት ጊዜያት የተኩስ አቁም አድርገናል። ስለዚህ ባይ ዲፎልት የተኩስ አቁሙ መደረጉ ጦርነቱ እንዳለቀ ማሳያ ነው። ያ የመጀመሪያው ዙር ጦርነት ተጠናቋል። ስለዚህ የመጀመሪያው ዙር ጦርነት ተርሚኔት አድርገናል፣ ጨርሰናል፣ በተኩስ አቁም ቋጭተናል። ለዛ ጦርነት ምንም የኮንግረስ አፕሩቫል አያስፈልገንም። እንደ አዲስ አሁን ሲሄዱ ከዜሮ መቁጠር ሊጀምሩ ማለት ነው። ገብቷቸዋል። ከዜሮ ይጀምሩና 60 ቀን ድረስ እንደ አዲስ ሊቆጥሩ ማለት ነው። የአሜሪካን ስርዓት በዚህ ደረጃ ለምንድን ነው የፈሩት? እነ ዶናልድ ትራምፕ ለምንድን ነው የፈሩት? በቃ ይሄ ጉዳይ የአሜሪካ ጉዳይ ከሆነ ኮንግረሱ ለምን አያጸድቅላቸውም? ይሄን ጦርነት ለኮንግረስ ቀርበው ስለ ኢራን ጦርነት ለማብራራት ስላችሁ ለማጸደቅ ዋር ፓወር አክት የሚባለው ሐሳብ ተነስቶ ለማጸደቅ ለምንድን ነው የፈሩት እነ ዶናልድ ትራምፕ? በተኩስ አቁም አቁመናል፣ ስለዚህ የዋር ፓወር አክት የሚባለው ጉዳይ ወይም ለ60 ቀናት ያክል የሚለው ጉዳይ ሆልድ ሆኗል ወይም ተርሚኔት ሆኗል፣ አልቋል። እንደ አዲስ ከዜሮ ጀምረን ደግሞ በራሳችን ስልጣን እንሄዳለን። ዋይ እያደረጉ ያለው ነገር ተገቢነት ካለው አሜሪካን የሚጠቅም ከሆነ እነዛ እኮ በአሜሪካ ኮንግረስ ውስጥ ቁጭ ብለው የሚጠይቁት የሚሞግቱት ሰዎች እኮ ግዴታቸው ስራቸው ስለሆነ እኮ ነው ባይዘው። እና አሜሪካን የሚጠቅም ነገር ከሆነ እነ ዶናልድ ትራምፕ ኮንግረሱን ለምን ፈሩ? ለምንድን ነው የፈሩት ኮንግረሱን? የአሜሪካን ኮንግረስ ፊት ቀርበው ጉዳያቸውን አስረድተው ጦርነቱን ማጸደቅ ለምንድን ነው የፈሩት? ለዛም ነው በጣም ብዙዎች ይሄ ጦርነት የአሜሪካ ጦርነት አይደለም፣ ዶናልድ ትራምፕ ተጎትቶ የገባበት
ኔታንያሁ ጦርነት ነው እያሉ የሚከራከሩት ብዙዎች ለዚህ ነው። ስለዚህ የእስራኤል ፖለቲከኞችና የእስራኤል ወታደራዊ ባለስልጣናት አሁን አሜሪካ ውስጥ ያለውን ዴቨሎፕመንት በቅርበት እየተከታተሉ ነው። ኔክስት እርምጃቸው ቀጣይ ውሳኔያቸውን ለማስተካከል እዛ እነ ትራምፕ ጋር ያለውን ውጥረት እየተከታተሉ ነው። ሶ ኢሚዲየትሊ አክቹሊ ከአሜሪካ ጋር ሆነውም ያለ አሜሪካ ሆነውም እስራኤሎች ይህን ወታደራዊ ዘመቻ የሚቀጥሉ ነው የሚመስለኝ። አሜሪካ ትቀራለች እያልኩኝ ሳይሆን ባትኖርም ኢቨን ሊገቡበት ይችላሉ። ያው 6500 ቶን አሁን በ24 ሰዓታት ውስጥ የሚመጣ ከሆነ እስራኤል ጦርነት ውስጥ ብትገባ ቆሞ አያውቅም። ታውቃላችሁ፣ ለምሳሌ ጋዛ ላይ ያን አይነት ድብደባ እያከናወነች እስራኤል ያን አይነት ኢሰብአዊ የሚባል ብዙዎች በጄኖሳይድ ብዙዎች በጦር ወንጀል የሚገልጹትን አይነት ተግባር እያከናወነች በጣም በርካታ ሀገራት ለእስራኤል የሚያደርጉትን ወታደራዊ ድጋፍ አቁሞ አያውቁም። ግብዞች ናቸው፣ የታወቀ ነው። አይደለም አሜሪካ ቀርቶ ማለት ነው። ፈረንሳይ እና ዩናይትድ ኪንግደም እንኳን የእስራኤል መንግስት እያከናወነ ያለው እንቅስቃሴ ምናምን የሚል የተቃውሞ ድምጽ ቢያሰሙ እንኳን አይ ቲንክ ጣሊያን ነች መሰለኝ አሁን በቅርቡ ወታደራዊ ድጋፍ በማድረግ ረገድ ለእስራኤል በፍጹም እንደዛ አይነት ነገር አላደርግም ያለችው ጣሊያን ነች እንጂ አብዛኛዎቹ ሀገራት ለእስራኤል ወታደራዊ ድጋፍ ማድረግ ግዴታ አድርገው ነው የሚቆጥሩት። እና አሁንም ቢሆን እስራኤል እዚህ ጦርነት ውስጥ ብቻዋን ብትገባ ብትቀጥለው የኢራኑን ጦርነት ምንም የጦር መሳሪያ ጉዳይ የሚያሳስባት አይነት ሀገር አትሆንም። ለምን አሉ አሜሪካን ጨምሮ አሉ ፍሪ ወርልድ የሚሏቸው ሀገራት አሉ። እና አሜሪካ ይቀራሉ እያልኳችሁ አይደለም፣ ወይም እነ ዶናልድ ትራምፕ በዚህ ጦርነት አይሳተፉም እያልኳችሁ አይደለም። አንድ እንድታቁልኝ የምፈልገው በኮንግረስ ውስጥ ማጸደቅ አልቻሉም ወይም አይችሉም ለምን የሚለውን ጥያቄ እናንተ ጠይቁ። ለምንድን ነው የማይችሉ ዶናልድ ትራምፕ? ዩሲ አሜሪካን የሚጠቅም አሜሪካን የሆነ ህልውናን የሚያስጠብቅ ቢሆን ኮንግረሱ እንዴት ነው ላያጸድቅ የሚችለው? የሀገር ህልውና ቢሆን የብሔራዊ ጥቅም ጉዳይ ቢሆን እንዴት ነው ኮንግረሱ ሊቃወመው የሚችል? ይህን ጉዳይ አንዱ ነጥብ እሱ ነው። ስለዚህ እንደዛ ሆኖ አሁን የ60 ቀን የኮንግረስ አፕሩቫል እሷን በተኩስ አቁም ስም ሸውደው ከዛስ ምን እያሉ ነው ዶናልድ ትራምፕ? ከኢራን ጋር ኢራን ያቀረበችልን ኦፈር አላስደሰተኝም። ዶናልድ ትራምፕ ሲናገሩ ማለት ኢራን ያቀረበችው ኦፈር አላስደሰተንም። ያቀረበችው ኦፈር ማለት ብሎኬዱን አንሱ፣ ከዛ እኔ የሆርሙዝ ሰርጥን ከፍታለሁ፣ ይሄ ጦርነቱ ቋጭልናል፣ ከዛ የኒክሌር ጉዳይን በተመለከተ ሌላ ድርድር እናደርጋለን ያለችው ኢራን። ይሄ ጉዳይ አላስደሰተኝም የሚሉት ዶናልድ ትራምፕ የቀረበላቸው ለመጨረሻ ጊዜ ኢራን ያቀረበችላቸው ኦፈር ይሄ ነው። ናው ይሄ ስላልሆነ አሉ ዶናልድ ትራምፕ ይሄ ስላልሆነ ይሄ በቃ የሳቸው አገላለጽ አለ አይደለ? አውድማታለሁ፣ ከምድረገጽ አጠፋታለሁ፣ ህልውናዋን አጠፋዋለሁ የሚል አይነት አገላለጽን ተጠቅመው እንደዛ አይነት አማራጭ ውስጥ ለመግባት እንደሚገደዱ እየገለጹ ነው። እኔ አሁን 40 ቀን ጦርነቱን ካየው በኋላ አይችሉም። አሜሪካ የኢራንን ህልውና ማጥፋት አትችልም ኒክሌር ካልተኮሰች በቃ አያንሱላቸውም። እውነቴን ነው የምላቸው። እና የዶናልድ ትራምፕ አማራጭ ሆነ የመጣው ይሄ ወታደራዊ ነገር ውስጥ መሄድ ነው። እና ጋዜጠኞች ጠየቁት ይሄኛውን ነገር ለምንድነው አማራጭ ሆነ ወታደራዊ አማራጩ ለምንድነው ሐሳብ እየተደረገ ያለው ሲባል ያቀረቡልን ኦፈር በቂ አይደለም፣ እኔም ይሄኛውን ነገር ባንከተልበት ወይም ባንሄድበት ደስ ይለኝ ነበረ፣ እንደ ሰው ይሄኛውን መንገድ ባንሄድበት ደስ ይለኝ ነበረ፣ ነገር ግን አማራጭ የለንም እያሉ ይገኛሉ ዶናልድ ትራምፕ። ምንድነው የሚያሳየው በእነሱ ዘንድም የጦርነቱ ዝግጅት ከጊዜ ወደ ጊዜ እንዳልኳችሁ ትላንትና እኮ በሰራነው ዘገባ ላይ በተወሰነ አይተነዋል አይደለ? የኔቶ አባል ሀገራት ማለት ነው 9 የሚሆኑ ሀገራትን ትብብር እየጠየቁ ነው። እነ ዩናይትድ አረብ ኤምሬት እነ ሳውዲን ጨምሮ እነ ጣሊያን፣ ዩናይትድ ኪንግደም፣ ጃፓን፣ ሳውዝ ኮሪያ ምናምን እነዚህ ሀገራትን 9 ሀገራት ይዘው ከአሜሪካ ጋር 10 ሆነው ሆርሙዝን እናስከፍት ይላሉ በአንድ መልኩ። ከዛ ሴንትኮም ደግሞ ፈጣንና አጭር የሆነ ወታደራዊ ዘመቻ ማከናወን በሚቻልበት ጉዳይ ላይ የእቅድ ማብራሪያቸውን አቅርበውላቸዋል። በአካባቢው ላይ ግዙፍ የጦር መሳሪያዎቻቸውን አንቀሳቅሰው እያቀረቡ ነው። የጦርነት ዝግጅቱ አሁን ከመቼውም ጊዜ በላይ በተግባር እየታየ ነው። እስራኤልም የጦር ዝግጅቷን እየጨራረሰች ነው ወይም ጨርሳለች ማለት እንችላለን። አሜሪካም እንዲሁ። አንዳንዶች ምን ይላሉ? አንዳንዶች ባይ ኔክስት ዊክ ምናልባትም በቀጣይ ሳምንት በአንዱ ቀን ይህንን ጦርነት እንመለከት የምንችልበት እድል አለ። ሳድ በጣም ነው የሚያሳዝን። በጣም ወደዚህ የጦርነት አዙሪት ውስጥ ዓለም ተመልሳ ስትገባ፣ ዓለም የምለው ለምንድን ነው? ቀውሱ የጦርነቱ ቀውስ ለዓለም ስለተረፈ ነው። ወደዛ አይነት አዙሪት ውስጥ ዓለም ድጋሜ ልትገባ ከጫፍ ደርሳለች። ምናልባትም ቀጣይ ሳምንት ነው እየተባለ የሚገኝ ከእስራኤል በኩል የሚወጡ አንዳንድ መረጃዎች ምናልባትም ቀጣይ ሳምንት ወታደራዊ ዘመቻው ድጋሜ ሊቀጥል ይችላል እየተባለ ነው። ይሄ እንግዲህ በአሜሪካና በእስራኤል የተከናወነ የጦርነት ዝግጅት ነው። ኢራን መቼስ እጇን አጣጥፋ ትቀመጣለች አይደለም። ፖይንቱ መቼስ የጦርነቱ ጀማሪዎች አሜሪካና እስራኤል ስለሆኑ አሁንም ሁለተኛው ምዕራፍ ለመጀመር እየተዘጋጁ የሚገኙት እነሱ ናቸው እንጂ በኢራን በኩልም በጣም ከፍተኛ የሆነ ዝግጅት። እንዲያውም ሮብ ማታ አንድ መረጃ ይቻለሁኝ። ሮብ ማታ ኢራን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን አክቲቬት አድርገዋቸዋል
በተለይ በቃ አነስተኛ አውሮፕላኖችና ድሮኖችን እንቅስቃሴ ለመከታተል ለመሰለል ለማክሸፍ የሚችሉባቸውን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች አክቲቬት አድርገዋቸዋል። ገብቷቸዋል። በምን ሂሳብ ነው አክቲቬት የምታደርጉት? የሆነ ነገር ይመጣብናል ብላችሁ ካላሰባችሁና የኢራን የስለላ መረጃ ራሱ ራይት ናው አሜሪካና እስራኤል አት ኤኒ ሞመንት ወታደራዊ ዘመቻ ውስጥ ሊጀምሩ እንደሚችሉ የሚጠቁምና የሚገልጽ ነው። ለዛም ነው እንትናም እኮ አሁን ሙጅተባ ካሜኒም አሁን በሰጡት መግለጫ ላይ ያቀረቡት ሐሳብ ይሄንኑ ነው። በቃ ከአሜሪካ በ60 ቀኑ ጦርነት እንግዲህ 60 ቀን እንደ ጦርነት ነው የሚቆጥሩት። ኢራን የ40 ቀን ጦርነት የምትል የለም። ብሎኬዱን ራሱ የጦርነቱ አንድ አካል አድርጋ ነው የምትቆጥረው። የባህር ላይ ከበባ ወይም እገዳ መከናወኑን የጦርነቱ አንድ አካል አድርጋ ነው የምትቆጥረው። መሱድ ፔዜሽኪያን የኢራኑ ፕሬዝዳንት በብሎኬድ ስም ጦርነቱን ቀጥለውብናል ብለው ነው የሚገልጹት ይሄንን የብሎኬድ እንቅስቃሴ። እነ ሙጅተባ ካሜኒም በትላንት በስቲያ በሰጡት አስተያየት ላይ ይህንኑ ጉዳይ ነው የተናገሩት። ያለውን የጦር ዝግጅት ያለውን የሀገራቸውን ዝግጅት የኒውክሌር ጉዳይን እንደማይደራደሩ ኒውክሌራቸውን ዜጎቻቸው እንደሚጠብቁ ቴክኖሎጂዎቻቸውን እንደሚጠብቁ outsiders from thousands of kilometers away ከብዙ ሺህ ኪሎሜትሮች ርቀት ላይ የሚመጡ አውትሳይደሮች ወይም እነ አሜሪካ ማለት በዚህ ምንም አይነት ስፍራ የላቸውም ነው። እና ከዚህ ጋር ተገናኝቶ አንድ በጣም ሞሐሰን ራዛይ ይባላል የአይአርጂሲ ኮማንደር ኢን ቺፍ ነው የነበረ ሰው ነው። ኤክስ ኮማንደር ኢን ቺፍ ነው። ፎርመር ኮማንደር ኢን ቺፍ የነበረ ሰው ነው ሞሐሰን ራዛይ። እና በኢራን ላይ የናቫል ብሎኬዱ የሚቀጥል ከሆነ ከዚህ በላይ አንታገስም። ካለመታገስ አልፎ ደግሞ በዛ አካባቢ ላይ ያሉ የአሜሪካን የጦር መርከቦችን እናሰጥማቸዋለን፣ ጥቃት እንወስዳለን፣ የአሜሪካን ወታደሮች እንይዛለን። በተለይ አሜሪካ ወታደራዊ እርምጃውን የምትጀምር ከሆነ እስራኤልም ታክላበት ወታደራዊ ዘመቻው የሚጀምር ከሆነ ለዛ የሚሆን አዲስ እቅድ አዲስ የጦር መሳሪያ ዝግጁ ማድረጋቸውን በመግለጽ ላይ ናቸው። ስለዚህ የወታደራዊ ዝግጅቱ በኢራን ውስጥ ማለላችሁ ፈልጌ ነው። አሁን ኢራን ለምሳሌ ከትላንት በስቲያ አዲስ የጦር መሳሪያ ጥቅም ላይ እንደሚያውሉ ገልጸዋል። ያውላሉ ወይስ አያውሉም የሚለውን ጉዳይ አብረን እናያለን። አያውሉም ብዬ አላስብም። ካላቸው ግን ምንድነው እንትን መሆን የለበትም። ገብቷቸዋል። ያላቸውን እያንዳንዱን ነገር ኢራን አሁን በጣም ተጋላጭ ነች። ያላትን እያንዳንዱ መረጃ ያላትን እያንዳንዱን የጦር መሳሪያ ሁሉ ነገር ይፋ የምታደርግ ከሆነ ተጋላጭነቱ በዛው ልክ እየጨመረ ስለሚሄድ በእነዚህ የተኩስ አቁሙ ተከናውነዋል በተባለባቸው ቀናት ላይ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች ጥገና ኢቭን ከሩሲያ አሁን ባለፈው ኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ ወደ ሩሲያ ሄደው ከቭላዲሚር ፑቲን ጋር ቆይታ አድርገዋል ነበር። አንዱ ካነሷቸው ነጥቦች መካከል የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች ጉዳይ እንደሆነ አይዘነጋም። ከዛም ባለፈ ደግሞ እዛው ኢራን ውስጥ በጦርነቱ ጉዳት የደረሰባቸው የነበረ የሚሳኤል ላውንቸር ሲስተሞችን እነሱን ጥገና ማከናወን የሚሳኤል ምሽግ ከተሞች የሚባሉትን የሚሳኤል ምሽግ ከተሞች እኮ አይደለም የተመቱት የሚሳኤል ምሽግ ከተሞቹ መግቢያና መውጫ ነው። ለምሳሌ የዝድ የሚባለው የሚሳኤል ፎርትረስ ወይም የሚሳኤል የምሽግ ከተማ 107 የሚሆኑ በሮች አሉ። 107 አንዳንዱ በር ላይ ሆን ይችላል። ዲስጋይ ይሄ ማጭበርበሪያ ማለት ነው። እና ከነዛ ውስጥ ሚሳኤል ወጥቶ የሚወነጨፍበትን አቅጣጫ ያው በሳተላይት ተመልክተው እዛ ቦታ ላይ ጉዳት ሲያደርሱ አሁን በተኩስ አቁሙ በነበረበት ጊዜ ይሄንን የመጠገን ስራ የማስተካከል ስራ እንዲያውም ሲኤንኤን ምን አለ በ3 ቀናት ጊዜ ውስጥ መልሶ ያንን አይነት መጀመሪያ ላይ የነበራትን አቅም አይነት ደረጃ ላይ መድረስ ችላለች እያለ መረጃውን አጋርቷል። ሲኤንኤን የምርመራ ዘገባን መነሻ በማድረግ በአጭር ጊዜ ውስጥ ኢራን ወታደራዊ ጉዳቷን አገግማ ጥገና አከናውኗ ለቀጣይ የጦርነት ምዕራፍ ዝግጁ መሆኗን ከዛ በኋላስ የሚሳኤል ስቶክ ፓይሏን እንግዲህ አወዳድመናል ብለዋል አይደል? በ40 ቀኑ ጦርነት ውስጥ የኢራን የሚሳኤል አቅም አውድመናል ብለዋል። አሁን የሚወጡ መረጃዎችን ከተመለከታችሁ ግን ቱ ዘ ማክሲመም ኢራን የደረሰባት ጉዳት ከ40 ከመቶ የሚበልጥ አይደለም። ቱ ዘ ማክሲመም ነው የምላችሁ። ምን ማለት ነው? 60 ከመቶ የሚሆነው ቀድሞ የነበረ ወታደራዊ አቅሟ እስቲል እንዳለ ነው። 40 ቀን ሙሉ እንደዛ ተዋግተው እና አሜሪካ በጦርነቱ የመጀመሪያ 16 ቀናት የደረሰባቸውን ጉዳት መልሶ ለመተካት 5 ዓመት ይፈጅባቸዋል። ሮያል ሴንተር ኢንስቲትዩት ነው የዚህ መረጃ ምንጭ አሁን የነገርኳችሁ። በመጀመሪያዎቹ 16 ቀናት የደረሰባትን ወታደራዊ ጉዳት መልሳ ለማገገም ለማከም 5 ዓመት ይፈጅባታል። 5 ዓመት
ይህን አይነት ዋጋ እያስከፈለቻቸው ነው ማለት ነው ኢራን። ይህን ያክል ዋጋ ከማስከፈል ባለፈ በሚፈልጉት ልክ ደግሞ የሚሳኤልና የድሮን ክምችቷ አልወደምም። 60% የሚሆነው የጦርነት አቅሟ እስቲል አለ ይባላል። 60% በጣም ብዙ ነው ባይዘው 50%፣ 40% በእነዚህ እንትኖች ውስጥ ካለ ከ40 እስከ 60% ውስጥ ባለ መጠን ውስጥ ወታደራዊ አቅሟ አለ ከተባለ ቀላል ነገር አይደለም። እስራኤል ቀጣይ ጦርነት ለመጀመር 6500 ቶን የሚጠጋ የጦር መሳሪያ መጣች አይደል? ይክን ኢማጂን ምን ማለት እንደሆነ 6500 ቶን አዲስ የጦር መሳሪያ። ስለዚህ በኢራን በኩል ደግሞ ከቀደመው አቅሟ 60% የሚሆነው ስቲል አለ ከተባለ ምን ያክል ከባድ የቤት ስራ እንደሰጠቻቸው ምን ያክል ከአቅማቸው በላይ እንደሆነችባቸው በግልጽ የሚያስረዳ ነው። በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች አሁን ኢንሄቢተብል ሆነዋል። በቃ ኢንሄቢተብል። እነዛ ቦታዎች ላይ ተመልሰው ገብተው ወታደራዊ እንቅስቃሴ ኮማንድ ሴንተር፣ ኮንትሮል ሴንተር ለማቋቋም አሜሪካ በጣም ትቸገራለች። እንዲያውም CNN በዚህ ረገድ በጣም የሚገርም የምርመራ ዘገባ ሰርቷል። በሌላ ጥንቅር እንመለከተዋለን ነው ይሄን ጉዳይ። የደረሰባት ጉዳት ብሎ ዛሬ ማለዳ ላይ የወጣ መረጃ ነው። የደረሰባት ጉዳት ብለው በጣም አስገራሚ ጉዳይ አሜሪካ ጦር ሰፈሮች በጣም አስገራሚ የሆኑ ፋክቶችን ይፋ አድርገዋል። ቀላል ነገር አይደለም የደረሰባቸው። እንደዛም ሆኖ ግን ስቲል አማራጭ እያደረጉ የሚገኙት ምንድነው? ወታደራዊ አማራጭ ነው። በወታደራዊ አማራጭ ይሳካላቸዋል ወይ? ወታደራዊ አማራጭን በመጠቀም ድል ያደርጋሉ ወይ? ኢራንን ያንበረክካሉ ወይ ብላችሁ ብትጠይቁኝ እኔ አይ ዶንት ቲንክ ሶ። ወታደራዊ አማራጭ ድል ቢያቀዳጃቸው ኖሮ የ40 ቀኑ ጦርነት፣ የ12ቱ ቀን ጦርነት እነዛ ጦርነት ጊዜያት በእርግጥ ድል ባስመዘገቡ ነበር። ገብቷቸዋል። ዛሬ ድረስ የሆርሙዝ ሰርጥን ለመክፈት 9 ለሚሆኑ ሀገራት የአብረን እንስራ ጥሪ ባላቀረቡ ነበር። ከኢራን ጋር ፍላጎትን አስጠብቆ ለመኖር ከተፈለገ ያለው አማራጭ መነጋገርና መነጋገር፣ መደራደርና መደራደር፣ መስማማትና መስማማት ብቻ ነው። ሄዶ I'll tell you this ሄዶ ጦርነት አሁን የሚጀምሩት ከሆነ ይጀምሩታል ብዬ አስባለሁ። የሚጀምሩት ከሆነና ጦርነቱ ከቀጠለ at the end of the day በሰላም በድርድር እንጨርስ ብለው ነው የሚመጡት። you'll see ወደ እንደዛ አይነት ለባሪያ ሁኔታ ውስጥ ተመልሰው 40 ቀን ሙሉ ከደበደብናት በኋላ ኢራን ተጎድታለች፣ አብቅቶላታል፣ አሁን የምንፈልጋትን ነገር ታደርጋለች ብለው ነው ተኩስ አቁም አድርገው ወደ ድርድር የመጡት። ቢያዩ እንዲያውም ብዙ ሌቨሬጆች ለኢራን ጋር ነው ያሉት። አሁንም ይሞክራሉ። they'll try ማድረግ የሚፈልጉትን ነገር ለማሳካት ይሞክራሉ በጦር መሳሪያ በላይነት። ከዛ ግን አሁንም ወዴት ይመጣሉ? ወደ ድርድር ይመጡና ደግሞ ድጋሚ በድርድር ጠረጴዛ ላይ እንደዚህ አይነት አዙሪት ውስጥ ከመግባት እኮ ጥቅምና ጉዳትን ለይቶ በድርድር ጠረጴዛ ላይ ነገሩን መቋጨት የሚችሉበትን እድል እያመከኑ ነው። በጣም ማዝነው ነገር ደግሞ እሱ ነው። ወደዚህ አይነት ጦርነት ውስጥ ሲገቡ ኢቭን አሁን ይሄ 40 ቀኑ ጦርነት ከመጀመሩ በፊት ኦማን ውስጥ ያው ደጋግሜ ነግሬያቸዋለሁ፣ ኒክሌርን በቃ አሳልፋ ለሰጣቸው ዩራኒየሙን ማለት ነው ተስማምታላቸው ነበር። ያንን እድል አምክነው አሁን ጭራሽ የት እንዳለ የማያውቁትን ኒክሌር በሆነ ወታደራዊ ዘመቻ ይዘን እንውሰደው ይሆን ወይስ አንውሰደው ይሆን የት ነው ግን ያለው ምናምን እያሉ ይወዛገባሉ። አሜሪካ እንዲህ በታሪኳ እንዲህ ተዋርዳ የምታውቅ አይመስለኝም ሆነስሊ። እድሜ ለዶናልድ ትራምፕና ነገሩ ኢራንን የመሰለ ወይም ኢራንን ከሚያክል ሀገር ጋር እንዲህ አይነት ሰጣ ገባ ውስጥ ስትገቡ መጨረሻ ውጤቱ ይህ እንደሚሆን ይታወቅ ነበር። በነገራችን ላይ አንድም የግል እይታ የነገርኳችሁ አይደለም። የግል እይታ ሲሆን እኔ ብዬ እነግራችኋለሁ። አብዛኛው የምነግራችሁ ነገር በጉዳዩ ላይ ጥናት ያደረጉ የጂኦፖለቲካ ተመራማሪዎች፣ የኢኮኖሚ ተመራማሪዎች እነዛ ሰዎች ያቀረቧቸውን ሪሰርቾች፣ ቃለ መጠይቆች የመሳሰሉትን ነገሮች በመጠቀም ነው። ከነዛ የሰበሰብኳቸውን ማስታወሻዎች ነው ማቀርብላችሁና ዓለም ላይ አሁን ይሄ በጣም ጭፍን ሆኖ በቃ ለዶናልድ ትራምፕ አስተዳደር እንትን ልበል ከሚል ሰው በቀር ኦልሞስት በቃ መሬት ላይ እየሆነ ያለው ነገር ዓለምን የሚያስማማው ነገር በዚህ ጦርነት ላይ ኢራን ነች። በቃ ፍላጎቷንም እያስከበረች ያለችው በማስከበር ላይ የምትገኘውም የምታስከብረው ኢራን ነች። ይህንን እውነታ ለመቀየር የሆነ ተአምር የሚፈልግ ይመስላል። የአሁኑ የእስራኤልና የአሜሪካ ወታደራዊ ዘመቻ ምን ይዞ ሊመጣ ይችላል? ምን ሊያስከትል ይችላል? ምን አይነት ቅርጽ ሊኖረው ይችላል? ምን አይነት ዓላማዎችንስ ይዞ ሊመጣ ይችላል? ቢካዝ ከመጀመሪያው ጀምሮ ዓላማ ብለው ከዘረዘሩት ነገር ውስጥ አንዱንም አላሳቡ። አንዱንም ኢቭን እስራኤል የአገዛዝ ለውጥ እነ ኔታንያሁ 25 ዓመት ምናምን ዓመት ሲለፉበት ከርመው አላሳኩትም። 40 ቀን ሙሉ ደብድበው አላሳኩትም። አሜሪካ ብቻ አይደለችም የተዋረደችው ባይዘው። እስራኤልም በኔታንያሁ ይሄን አይነት ጊዜ ጦርነት ውስጥ ቆይታ የአገዛዝ ለውጥ የሚባለውን ነገር ማሳካት አልቻለች። በሌላ በእነ ኢራቅ ውስጥ እወዝ እኮ የሆነ ስዊች ነገር እኮ ነው። ለምንድነው ቀላል የሆነው እነዛ አካባቢዎች ላይ ሲባል እግረኛ ጦር የግድ መግባት ስለነበረበት ነው። ኢራን ውስጥ ደግሞ እግረኛ ጦር አያስገቡም። እሱን ያደረጉ ቀን እስኪ እናየዋለን። እኔ ዝም ብዬ አላወራ። እሱን ያደረጉ ቀን ግን ታላቁ ስህተት ፋታል ሚስቴክ የሚባል ይሆናል። በታሪክ ትምህርት ላይ ታስታውሳላችሁ አይደል? የእንትና ፋታል የሚባል ሚስቴክ በቃ የአፄ ዮሐንስ ፋታል ሚስቴክ፣ የገሌ ፋታል ሚስቴክ እንደዚህ አሉ። ኢን ሂስትሪ በታሪክ የሚነሱ በጣም በቃ ቁልፍ የሆኑ ስህተቶች ማለት
ከነዛ ቁልፍ ስህተቶች መካከል ኢራን ውስጥ እግረኛ ጦር ለማስገባት የደፈሩ ቀን። ነፃነት ላቀው ነበርኩኝ በገበያ ፖድካስት አብሬያችሁ ቆይታ ያደረኩት። አብራችሁ ስለነበራችሁ በጣም ከልብ አመሰግናለሁኝ። ቻናላችን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትዘንጉ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።